በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልብ ጭካኔ ምክንያቶች። በእግዚአብሔር ላይ ስለሚደረገው ጭካኔ ዋና ምክንያት ሆኖ የሚቀርበው የኃጢአት ፍቅር ነው። የኃጢአት ፍቅር ልብን በመማረክ ሰውን ከኃጢአት ጋር እንዲጣበቅ ያደርገዋል። በመሆኑም እግዚአብሔርንና ከእሱ ጋር የሚገናኙትን ጉዳዮች ሁሉ ይዘነጋል። ይህ ሳይብሰውም እግዚአብሔርን የሚመለከተው ከሚወደው ኃጢአት ነጥቆ እንደሚወስደው ጠላት አድርጎ ነው። ይህ ደግሞ ልቡን የበለጠ ያደነድነዋል። መጽሐፍ ቅዱስ ለዚህ ምክንያት አድርጎ የሚያቀርበው ዓለምን መውደድ ጥል እንዲሆን አታውቁምን? የያዕቆብ መልእክት ምዕራፍ 4 ከቁጥር 4 ሚለውን ቃል ነው። ባለጸጋው ጎልማሳ ስለ ገንዘብ ፍቅር ልቡ በኢየሱስ ክርስቶስ ላይ ስለደነደነ እያዘነ ወደ ቤቱ ተመልሷል። ሰዶምና ገሞራን የወደደችው የሎጥ ሚስት ልቧ ደንድኖ ነበር። መልአኩ ከዚያ ሊያወጣት እጇን ሲይዝ እንኳን ወደ ኋላዋ ዘወር ብላ ተመለከተች እንጂ ያዳናትን እግዚአብሔርንና ፍቅሩን አላሰበችም። በመሆኑም የጨው አምድ ሆና ቀርታለች። ዘፍጥረት 19 ቁጥር 26። ከዚህ ይልቅ ግልጽ ምሳሌ የሆነው ፈርዖን ልቡ የደነደነው በስልጣን ፍቅርና በባርነት ውስጥ ከነበሩት ሕዝብ በሚያገኘው የጥቅም ፍቅር ነው። በመሆኑም በሱ ላይ ከመጡት መቅሰፍታት አንዳችም ሊጠቀም አልቻለም። ሌሎቹ ምሳሌዎቻችን እግዚአብሔር የለም ብለው በቁስ አካል የሚያምኑና ለዓለም ካላቸው ፍቅር የተነሳ ከእግዚአብሔር ትእዛዛት ርቀው የሚደሰቱት ሰዎች ናቸው። እነዚህ ሰዎች ልባቸው እጅግ ስለደነደነ የእግዚአብሔርን ሕልውና ክደዋል። የእነሱ ፈላስፋ እኔ እንድኖር የእግዚአብሔር አለመኖር ለእኔ የተሻለ ነው በማለት የተናገረ ደፋር ሰው ነው። የኃጢአት ፍቅር በጀግናው ሶምሶን ላይ እንኳን ተጽዕኖን ገልጧል። በመሆኑም ስጦታውንና ክብሩን እንዲረሳና የኃይሉን መገለጫ ምስጢር እንዲገልጥ አድርጎታል። በዚያች አጭር ጊዜ ውስጥ ልቡ በእግዚአብሔር ላይ ስለደነደነ ሁሉንም ነገር ዘንግቶ ነበር። የልብ ጭካኔ ሰውን ኃጢአት እንዲሠራ የሚያጣድፍና ንስሐን የሚያዘገይ ነው። የእግዚአብሔርን ድምፅ በልቡ ውስጥ ሲሰማ ዲያብሎስ የኃጢአትን ድምፅ እንዲያዳምጥ ያደርገዋል። ከዚህ በተጨማሪም የዓለሙ ፍቅርና ሥጋዊ ምኞት በእሱ ላይ ይገለጣሉ። የጸጋን አሰራር ይቃወማል። ክፉ ባልንጀራ። ክፉ ባልንጀርነትና በሰው ላይ የሚያመጣው መጥፎ ውጤት ልብን ሊያደነድን ይችላል። ንጉሥ አካብን ምሳሌ አድርገን በመውሰድ ክፉ ሚስቱ ልቡን ምን ያህል እንዳደነደነችበት መመልከት እንችላለን። ንጉሥ አካብ የወይኑን መሬት እንዴት መውሰድ እንደሚችል ስላላወቀ ተበሳጭቶ ነበር። ከብስጭቱ የተነሳ በአልጋው ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም። አንደኛ ነገሥት ምዕራፍ 20 ከቁጥር 4። ይሁን እንጂ ሚስቱ ኤልዛቤል ናቡቴ በሐሰት የእግዚአብሔርንና የንጉሡን ስም ሰድቧል ብላ ካስመሰከረችበት በኋላ በድንጋይ ተወግሮ እንዲገደል በማድረግ የወይን መሬቱ ለባሏ ለአካብ እንዲሰጥ የሚበቃውን የሐሰት ዕቅድ አውጥታ አቀረበችለት። ከዚህ በኋላ የአካብ ልብ ስለደነደነ ንዴቱንና ተስፋ መቁረጡን ወዲያውኑ በመርሳት ከተኛበት ተነስቶ የሚስቱን ዕቅድ ተግባራዊ አደረገ። በዚህም ምስኪኑ ናቡቴ በግፍ ተገደለ። ሌላው የክፉ ባልንጀራ መጥፎ ተጽዕኖ የተገለጠው የንጉሥ ሶሎሞን ልጅ የነበረው ኢዮርብዓም ከእርሱ ጋር ያደጉትን ብላቴኖች ምክር በመቀበል አባቱ ሶሎሞን በሕዝቡ ላይ የጣለውን ቀንበር እሱ እጥፍ አድርጎ እንዲያከብደው በማድረግ እንዲቀጣቸው አድርገውታል። ኢዮርብዓም አስቀድሞ ምክር የጠየቃቸው ሽማግሌዎች ግን ለእስራኤል ጉባኤ መልካም የሆነውን ነገር በእርጋታና በፍቅር እንዲናገር አሳስበውት ነበር። እንዲህ ነበር ያሉት: ለዚህ ሕዝብ አሁን ባሪያ ብትሆን ብትገዛላቸውም መልሰም በገርነት ብትነግራቸው በዘመኑ ሁሉ ባሪያዎች ይሆኑሃል። አንደኛ ነገሥት ምዕራፍ 12 ከቁጥር 7። እነዚያ ብላቴኖች ግን ልቡን በማደንደን ስለ ሥልጣኑና ስለ ክብሩ ያለው ጠቀሜታ ላይ ካተኮረ ሕዝቡ ጸጥ ለጥ ብለው ሊገዙለት እንደሚችሉ አማክረውታል። ለኢዮርብዓም ብላቴና የሆኑ ባልንጀሮቹ የመከሩትና እሱም ተግባራዊ ያደረገው ምክር እንዲህ የሚል ነበር: ታናሽቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባቸዋል፣ እኔ ግን በቀንበራችሁ ላይ ጨምራለሁ። አባቴ ባለንጋ ገርፏቸዋል፣ እኔ ግን በጊንጥ ገርፋቸዋለሁ። ኢዮርብዓም ያለውን ኃይል ሁሉ በመጠቀም ባልንጀራዎቹ እንደመከሩት አደረገ። ይሁን እንጂ መንግሥቱ ስለተናጋ ከእጁ ሊወጣ በቅቷል። ለአንድ ወጣት እንግዳ የሆኑ አዳዲስ ሐሳቦችን በጓደኞቹ በኩል በማስተዋወቅ ልቡን ማደንደን ምንኛ ቀላል ነገር ነው። እነዚህ ባልንጀራዎቹ አዳዲስ የኃይልና የጀግንነት የነጻነትና ሊገኙ የሚገባቸውን መብቶችን ያስተዋውቁታል። በዚህ ምክንያት ይህ ወጣት በቤትም ሆነ በትምህርት ቤት በማንኛውም ስልጣን ወይም የአመራር አካል ላይ አመጽ ያካሂዳል።
በሥርዓቱና በሕጉም ላይ ያምጻል። በግል አመለካከቱ ተጽዕኖ ማሳደሩም ወንድነት ይመስለዋል። በምዕራቡ ዓለም የሚኖሩ ብዙ ወጣቶች የሚያደርጉት እንዲህ ያለውን ነገር እንደ ግል ነጻነት በመቁጠር ስለሚሆን ለወላጆቻቸው ለመታዘዝ ፈቃደኞች አይሆኑም። አንድ ወጣት የአባቱን ምክር የሚቀበለው ሊሆን የሚችልና የማይችል አድርጎ ስለሚሆን ሊቀበለውም ሆነ ላይቀበለው ይችላል። ይህ በመሆኑም ልቡ በወላጅ አባቱ በንስሐ አባቱና በአለቆቹ ላይ ይደነድናል። በዚህ ጊዜ እሱ ገና ልጅ እንደሆነና ብዙ ልምድ እንደሌለው ሲነግሩት በገዛ ሐሳቡ ላይ ይጸናል። በዚህ ምክንያት ልጆቻችንን ከሕፃንነታቸው አንስተን ስናሳድጋቸው እንግዳ በሆኑ ሐሳቦች እንዳይጠለፉ፣ እንዳይበላሹና ልቦናቸው እንዳይደነድን ጥንቃቄ ልናደርግላቸው ይገባናል። ልጆቻችን ተከራካሪዎች የሚያደርጓቸውን ሐሳቦች ይዘው እንዳያድጉ ልናበረታቸው ያስፈልጋል። ምክንያቱም ክርክሮቻቸው እነሱ ያቀረቡትን ሐሳብ ካልሆነ በስተቀር ሌላው ያቀረበውን ሐሳብ ለመቀበል ፈቃደኞች ስለማያደርጓቸው ነው። እነዚህ የሰዎችን ሐሳቦች ለእነሱ የሚገልጹላቸው መታዘዝን እንደ ድካም፣ መሸነፍን እንደ መረታት፣ አርምሞንም እንደ ፍርሃት አድርገው ነው። እነዚህ ሐሳቦች ሚዛኖቻቸውን በሙሉ ስለሚያዛቡባቸውና በራሳቸው በከንቱ ስለሚተማመኑ ደስታ ይሰማቸዋል። ይህም በማድረጋቸውም ልቦቻቸው ይደነድናሉ። በልብ ላይ ስለሚመጣ ክፉ ባልንጀርነት ውጤት ስንነጋገር የምንነጋገረው ስለ ሰው ብቻ አይደለም። መጻሕፍትን፣ የታተሙ ጽሑፎችን፣ የሕዝብ መገናኛዎችንና ፊልሞችንም ይጨምራል። ስለሆነም እነዚህ ነገሮች መጥፎ አይደሉም ብለን አንከራከርላቸው። ለወጣቶች የተነገረው ሁሉ በዕድሜ ለበሰሉም ተግባራዊ ይሆናል። እዚህ ላይ ቤተሰብን ምሳሌ አድርገን ልንወስድ እንችላለን። ባል ከመጀመሪያ ሚስቱ በተወለዱ ልጆቹ ላይ ልቡን እንዲያጠጥር የእንጀራ እናት ምክንያት ትሆናለች። አዘውትራ የምትነግረው ስለ ልጆቹ ጥፋትና የእነዚህ ጥፋቶቻቸውን ክብደት ነው። ይህን የምታደርገውም በእነሱ ላይ በጭካኔ እስኪነሳሳ ድረስ ነው። በተጨማሪ አንዲት ላገባ ልጇ የሚስቱን ጥፋቶች ብቻ በጆሮቹ ውስጥ የምታንቆረቆር እናት የዚህ ምሳሌ ናት። ይህን በማድረጓም ልጇ በሚስቱ ላይ ጠባዩን በጭካኔ እንዲለውጥ ታደርገዋለች። ስለሆነም እያንዳንዱ ሰው ጭካኔ ከሌሎች ልብ ወደ እሱ እየዳኸ እንዲገባ በልቡም ውስጥ እንዲደራጅና እሱ የሚለውን እንዲያምን መፍቀድ የለበትም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።